ፍቅር ሁሉንም ምስጢር ተናገረች፣ ሁሉም ነገር አወጣች። እንግዲህ እስከዛሬ ከሩቲ ጋር ስነጋገር የነበረው ለሩቲ ማሰጣት የነበረው ስንደባደበ የነበረው ሁሉም ነገር ውሸት ነው። ኤርሜላን ከህይወትን ለማስወጣትና አንተ ሰላማዊ ህይወት ከልጅና ከሚስት ጋር እንድትኖር ስለፈለኩ ነው እናንተ መሀል የገባሁት። ማልክ ያለውን ቆሻሻ እያጸዳውልክ ነበር። ኤርሜላን ከህይወት እያስወጣውልክ ነበር። ኤርሜላን አንተ ህይወት ለማስወጣትና ከሩቲ ጋር እንድትሆን ነው ይሄ ሁሉ ነገር የተፈጠረው እንጂ እኔና ሩቲ በጣም ሰላም ነን። እኔና እሷ አልተጣላንም። አንተን እንትን እያልክ ነበር በማለት እንግዲህ ዛሬ መጥቷል ማለት ነው። ሩቲና ኤርሜላ ሲያለቅሱ እኔ ማልቀሴ ነው እኔ ያሳዘነኝ። እነሱ በመጡ ቁጥር የምናለቅሰው ነገር እነሱ ሀሳብ አለቀሰች ቁጥር ማለቅሰው ነገር ነው እኔ ግርም ድንቅ እያለኝ ያለው ማለት ነው። አሁንም እንደዛ ሆነ አብርሃም ወደ ኤርሜላ ነው የሚመለሰው፣ ወደ ሩቲ አይመለስም። ይሄን ቅጭቅጭውን እንነጋገር። ምክንያቱም ሩቲ እንደዚህ በማድረጓ ከኤርሜላ ጋር አይሆንም፣ ከሩቲ ጋር አይሆንም። ገባችሁ አይደለ? በፊትም በፊት ነው። አሁን ደግሞ ጭራሽ ነገር ኤርሜላን ይዞ ይቅርታ ይጠይቃታል። አበባውን ወይም ደግሞ ባለፈው የተጃጃላችሁ ነገር ደግሞ ሄርሜላ የትም አሸሼ ገዳሜ ብሎ ቢመጣ ስለምትቀበለው ያውቃል። ሄዶ ይቅርታ ይጠይቃታል። ከዛ አብሯት ይመጣል ማለት ነው። ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ በዚህ ትረፍረፍ ይበለልኝ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ፣ ሼር፣ ላይክ ያደረጋችሁ ቤተሰብ ሁኑ። እና ዛሬ ደግሞ የተፈጠረው ነገር እኔ ማመን አቅቶኛል። ለምን መሰላችሁ ማመን ያቃተኝ? ፍቅርና ሩቲ እንደዛ ተቃቅፈው ማልቀሳቸው የልጅነት ስሜት የእናትነት ስሜት ስለማቅና ከልጅ ከአባቱና ከእናቱ ጋር ሲያድግ ምን አይነት ፍቅር አግኝቶ እንደሚያድግ ስለማቅና ምን አይነት ፍቅር እንደሚጎልበት ስለማቅ እዚህ መሀል ላይ ገብቼ እናንተ ለማስታረቅ ሙከራ ለማድረግ ነው የመጣሁት። መሀል ላይ ያለውን ቆሻሻ ለማጽዳት ነው የመጣሁት በማለት እንግዲህ መልሳለች ማለት ነው። አብርሃም ግን እያበደ እየጨለለ ነበር። እኔ ላይ እየተጫወተች ነው። አውቀው እኮ ነው ፍቅርን ከማላቸው ለማስወጣት። ለዛ እኮ ነው ይህ ሁሉ ነገር እያደረገ ያለው።